ሰላም ጤና ይስጥልኝ የተከበራችሁ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አደራችሁ እንደየሀገር ሰዓታችሁ እንግዲህ ሁልጊዜ እንደምታውቁትኝ መሬት ላይ የሚገኙ ጄኔራሎችንም የፋኖ አመራሮችን በአጠቃላይ አውደ ውጊያ ላይ እየተዋጉ ያሉትን እየመሩ ያሉትን አጠቃላይ የህልውና ትግሉን ከፊቱ ነው እያንቀሳቀሱ ያሉትን መሪዎች እንግዲህ የግሎባል ፋኖ ሚዲያ ለአድማጭ ተመልካቾቻችን ቀጥታ እዛው ቦታው ላይ ሆነው ለአድማጭ ተመልካቾቻችን ያለውን ሁኔታ ሁልጊዜ እናቀርባለን። ስለዚህ በዛሬው ዕለት ደግሞ እንግዲህ በጣም የተከበሩ ከዚህ በፊትም ለአማራ አጠቃላይ ለኢትዮጵያ የሀገር ድንበር በመጠበቅ ረገድ እና ህዝባቸውንም በማገልገል ከፍተኛ የሆነ ዋጋ ሲከፍሉ የቆዩ አሁንም ቢሆን እድሜ ሳይገድባቸው ምንም ነገር ሳይገድባቸው የተሻለ ኑሮም ሳይገድባቸው ለህልውና ትግሉ በተለይ ለአማራ ያላቸውን ወታደራዊ ሙያ ወታደራዊ ዕውቀት ለመስጠት ከህልውና ትግሉ ጎን ተሰልፈው መሬት ላይ ወርደው ህዝባቸውን ያገለግሉ ከፋኖ ሰራዊት ጋር ቅድም እንዳልኩት ወታደራዊ ዕውቀት እየሰጡ እየተዋጉ እየመሩ ያሉ አንድ የተከበሩ ጄኔራል ወደናንተ ይዤላችሁ እቀርባለሁ። ጄኔራል ተዘራ ንጉሴ ነው የሚባሉትኝ በጎንደር ወይም በአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ወታደራዊ እቅድና ስትራቴጂ ኃላፊ ናቸው። ጄኔራል እንኳን ሰላም አገኘው እንደምን አለ? እንኳን አብረን ተገናኘንና ሰላም ደህና ናችሁ እንዴት ነው? በጣም ደህና ነን ጄኔራል። እንግዲህ በዚህ ሰዓትና በዚህ ሁኔታ በአጠቃላይ እንግዲህ ቀጠናው በከፍተኛ ውጥረት ውስጥ ነው ያላችሁት። እንደገና ደግሞ እንግዲህ አገዛዙ ኔትወርክ ያቆራረጠ በከፍተኛ የሆነ ችግር ውስጥ ሆናችሁ ለህዝባችሁ አጠቃላይ ያለውን የትግሉን እንቅስቃሴ ለማሳወቅ ፈቃደኛ ሆነው በዚህ ደረጃ ስለተገናኘን በድጋሚ በአድማጭ ተመልካቾቹ ስም እጅግ አድርጌ አመሰግናለሁ ጄኔራል። እንግዲህ ምናልባት እንግዲህ የህልውና ትግሉ አጠቃላይ የአማራ ትግል ከጀመረ 2 ዓመቱን አልፎ 3ኛ ዓመቱን ሊደፍን ወራቶች ቀርተዋልና በዚህ እንቅስቃሴ ከፍተኛ የሆነ ወታደራዊ ስራዎችን እየሰራ ከህልውና ትግሉ ጋር አብረው ያሉ ጄኔራል ነህና ምናልባት እንዲያው ይሄ የአማራ ፋኖ ብሔራዊ ንቅናቄ ድርጅት ከተመሰረተ በኋላ ምን አይነት እንቅስቃሴዎችን እንደ ወታደር እየተመለከቱ ይሆናል የሚለውን እንዲያው እዛ አካባቢ አስተያየት ቢሰጡኝ ጄኔራል። አሁን አንድነታችን ከተመሰረተ በኋላ የሚሆን ከዛ በፊት አጠቃላይ ብልጽግና በእኛ ላይ የከፈተውን ጦርነት ተቋቁመን ትግሉን በማስቀጠል ላይ ነው የምንገኘው እና ያለው ለውጥ አንደኛ ሰራዊታችንን ወደ ተሻለ ወደ ዘመነ አቅጣጫ ለማምጣት በወታደራዊም በፖለቲካም በማህበራዊም አጠቃላይ ከፍተኛ እንቅስቃሴ እያደረግንና እየተፋለምን ነው የምንገኘው። ሰራዊቱን በማደራጀት አደረጃጀቱን በማዘመን አቅጣጫ ሲዘን እየመራ ነው እንገኛለን እና አሁን ያለበት ሁኔታ በተለይ ድርጅቱ ከተመሰረተበት ጊዜ ጀምሮ በቅርብ ጊዜ አይታችኋል እንግዲህ ዓለም እያየው ያለ ነው። በርካታ ቦታዎችን ተቆጣጥረን እንገኛለን። አብዛኛውን ገጠሩን በሙሉ ተቆጣጥረን አሁን ደግሞ ወረዳዎችን በመቆጣጠርና በመያዝ ላይ ነው የምንገኘው። ጠላትንም እንዲሁ ከቀደም በኃይለኛው እየመታ ነው እና እየተመታ ያለበት ሁኔታ ነው። የተፈረካከሰበትና እየተበተነበት ያለበት ሁኔታ ነው የሚገኘው እና በአንድ ላይ መሰባሰብ የአማራን ህልውና ለማምጣት በተለያየ ነገር ተበታትነን እና ተለያይተን የነበርነው ወደ አንድ በመምጣታችን ጥሩ የሆነ አቅምና ብቃት ያገኘንበት ህዝባችን ራሱ ከፍተኛ ተስፋ የሰነቀበትና ተስፋ ያለበት ነው። እንዳልሽው 2 ዓመት ወደ 3ኛው ዓመት እየተንደረደረ ነው። የትጥቅ ትግል ቀላል አይደለም።
ፊልሚያ ነው፣ ውጊያ ነው። ሁሉም ነገር አልጋ ባልጋ አይደለም። በጦርነት ነው ያለ ነው። ይህንን ሁላ ተቋቁመን ጊዜ እንኳ ቢፈጅም አሁን ባለንበት ሁኔታ ግን ከፍተኛ ደረጃ ላይ እያደረስ ነው ያለ መሆኑን ነው የምገልጽልሽ። እጅግ አድርጌ አመሰግናለሁ ጄኔራል ለሰጡኝ ማብራሪያ። እንግዲህ እንደ መግቢያ ይህን ነገር ላነሳው የተገደድኩትኝ ወደ ዋና ጥያቄ ለመግባት አመች ስለሆነ ነው አንድነቱ መምጣቱና ቀጥታ ወደ ጥያቄው ስመለስ አንደኛ ምንድነው የያዝኩት ጥያቄ ጄኔራል የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ በተቋም ደረጃ ማብቃትና ማጥራት በሚል መሪ ቃል በሁሉም ኮሮች ተሰማርታችሁ እየሰራችሁ እንግዲህ ለወራት ያክል ቆይታችኋልና በዚህ ስራችሁ የተገኘው ለውጥ ምን ይመስላል? ምክንያቱም ያው እንግዲህ በዚህ በህልውና ትግል ውስጥ የትጥቅ ትግል ነው። በጣም ሰርጎ ገቦች እንደነበሩበት ይታወቃል። አንዳንድ ዘራፊ የገቡበትም ሁኔታ ይታይ ነበረ። ሌባም እንደዚህ ህብረተሰቡን ለማማረር እየሰሩ የነበሩበት ሁኔታ ነበርና በአንድም በሌላ መንገድ እነዚህንን ጥቃቅን ጉዳዮች የምንበላቸው አገዛዙ የአማራ ፋኖን ትግል ከህዝቡ ከአማራ ህዝብ ለመነጠል ይጠቀምባቸው ነበርና ይህን ታሳቢ በማድረግ እንግዲህ በላይ እዝ ማብቃትና ማጥራት በሚል በሁሉም ኮሮች እየተንቀሳቀሳችሁ የሰራችሁበት ሁኔታ እንዳለ ያውቃለውና እንዲያው በዚህ ሁኔታ ገምግማችሁ ያመጣችሁት ለውጥ አለ ወይ የሚለውን ጄኔራል ሐሳብ ይሰጡኝ። ቀደም ብለሽ እንደጠቀሽው የተሰገሰጉ ጠላት የሰገሰጋቸውና ያስገባቸው አንኳር አመራሮችና ዝቅ ያለ ደግሞ እንዲሁ በየጎጡና በየመንደሩ የሚዘርፍ ዘራፊ በውስጣችን አስገብቶ ነበረ። ትግሉን ለመጥለፍ ከፍተኛ ጥረት አድርጓል። አንደኛ እርስ በርሳችን እንዳንግባባ አማራ አንገቱ አንዱ ነው ያለ በክፍለ ሀገር እየቆጠረ በየአቅጣጫው የተለያየ ልዩነት እያመጣ በሰሜኑና በደቡብ ጫፍ እያደረገ ለመበተን ከፍተኛ ጥረት ጥሯል። ይህንን ነገር እኛ እየታገልን ወደ ትክክለኛው ትግል አመጥተነዋል። በማጥራቱ ላይ ማጥራት ስንጀምር በርከት ያለ ዘራፊ ወይም ደግሞ ከጠላት ጋር ተልኮ የነበራቸው እየፈረጠጡ እጃቸውን የሰጡ መሆኑን ይታወቃል። ማንም ዓለም ያውቀዋል። ምሕረት አይደለም። ምሕረት የሚለው እጅ መስጠት ነው። አማራ ደግሞ እጅ ሊሰጥ አይችልም። አማራ እጃችን አንሰጥም። አባቶቻችንም ይህን አላስተማሩንም። እኛም ስንዋጋ ኑረናል። ማንም ለማንም እጅ የሚሰጥበት ነገር የለውም። እጅ መስጠት ካለበት እሱ ነው እንጂ እኛ እጅ ልንሰጥ አንችልም። ስለዚህ ገብተው ሲቀባጥሩ ነበረ። አንዴ ትግሉ ተጠለፈ፣ አንዴ ምናምን እያሉ በርካታ ጊዜ ተናግረዋል። ግን እኛ እነሱ አመራሩ ነውም ተራው ነውም ሲሰሩ የነበሩት ለአማራ ህልውና እንታገላለን በሚል ገብተው ነው እንደዚህ አይነት ስራ ሲሰሩ የነበረ። እነዚህን ሰዎች ወደ ማጥራት ስንሄድ፣ ወደ አንድነት ስንመጣ፣ በትክክለኛ ማጥራት ስንጀምር እየፈረሱ ሂደው የገቡበት ሁኔታ ነው ያለ። ስለዚህ እኛ ማጥራታችንን በትክክል እየሰራን ነው የምንገኘው። ማብቃትም ላይ አሁን ሰራዊታችንን በሁሉም ነገር ለአማራ ህልውና እንዴት ብሎ መታገል እንዳለበት፣ አማራ ጥያቄዎቹ እንዳልተመለሱ፣ የሚያጭበረብረው መንግስትና ሌላው አጭበርባሪዎቹ ትግሉን ለማደናቀፍ እንደሆነ ተደራደርነ ወዘተ ተጠለፈ እያሉ የሚናገሩት አቅማቸው እና ወኔያቸው የተንኮላሸ ሰዎች እንደሆኑ፣ እነዚህ ሰዎች ደግሞ ለዚህ ትግል ለዚህ ለአማራ ትግል የማይበጁ መሆኑን በትክክል አስረድተናል። እዛችንም አደረጃጀቱን አስተካክሎ ክፍለ ጦሮች፣ ሻለቆች፣ ሻምበሎች መስርቶ ልክ እንደ ማንኛውም ዓለም አቀፍ ታጋይ ወይም ዓለም አቀፍ የወታደር አደረጃጀት አደራጅቶ እስከ ኮር እስከዚህ ደርሷል ማለት ነው። እነዚህን ነገሮች አጥርተን በጥሩ ሁኔታ እየቀጠልን ያለንበት ነው።
ማጥራቱን እንደምታዩ አንድነታችንን ያመጣ ስለሆነ በዚህ ሁኔታ ነው የምንገኘው። እነዛ ተንኮላሽተው የሄዱትን ህዝብን ሲዘርፉ የነበሩ ዘራፊዎች ሂደዋል። እንኳን እኛ መያዝ ስንጀምር ስለሄዱ እንኳን ተላቀቁን ነው። በትግሉ እንቅፋት ሲፈጥሩ የነበሩ ከፍተኛ አመራር ሆነውም ሲፈጥሩ ነበረ። ዝቅተኛውንም እንደዚሁ ሊያፈርሱ ሲጥሩ ነበርና ትግሉን አንኮላሽተው አብቅቶላቸዋል፣ ጨርሰናቸዋል እያለ መንግስቱ ሲቀረሽ ነበረ በየቦታው። ግን እኛ ስራችን እየሰራን ስለነበርነ አሁን ካለንበት ውጤት ጥሩ ውጤት ደርሰናል ማለት ነው የሚቻለው እና በዚህ መልክ ነው ያጠራ ነው። በጣም ጥሩ አመሰግናለሁ ጄኔራል። ወደ ቀጣይ ጥያቄ ያመራለሁ። እንግዲህ ጄኔራል እርስዎ የወታደራዊ እቅድና ስትራቴጂ ኃላፊ ኖት፣ ከፍተኛ የሆነ ልምድም እውቀትም አሎት። እንግዲህ የአማራ ፋኖ ከፍተኛ የሆነ ተጋድሎችን እያደረገ በድል እየተቀናጀ የመጣበትን ሁኔታ እያየን ነው። በተለይ ሰሞኑን በጎንደር በሁሉም ቀጠና እንደ አማራ ያለ ሆኖ ሰሞኑን ደግሞ ከፍተኛ የሆነ ድሎች በጎንደር፣ በደብረ ታቦር፣ በታች አርማጭሆ ለምሳሌ ነጻ የወጡ እንደነ ማሰሮና ሌሎች የከተማ ወረዳዎችን እየተመለከትን ያለንበት ሁኔታ አለና ይሄ ተጋድሎ እና ይሄ ድል የመጣው ቅድም ሲባል እንደነበረው ከማጥራትና ማብቃቱ ጋር ተያይዞ በተጨማሪም ከአንድነቱ ጋር ተያይዞ የመጣ የድል ነው ብለን እናምናለን። ከዚህ ጋር ተያይዞ ምናልባት አሁን የአማራ ፋኖ አሁናዊ አሰላለፉ እና ያገዛዙ ወይም የጠላት አሰላለፉን በምን ሁኔታ ያዩታል ጄኔራል? እንዳስቀመጥሽው አጠቃላይ በምዕራቡም በሰሜኑም በደቡብ አቅጣጫ በርካታ ውጊያዎች ተደርገዋል። በርካታ ወረዳዎችን ተይዘዋል። በታች በአርማጭሆም እንደዚህ እስከ ሳንጃ ድረስ አቅጣጫ የወጣበት ሁኔታ ነው ያለው እና ሁልጊዜ ውጊያ አለ። በዚህ በቋራ አቅጣጫም እንዲሁ እስከ አጸደ ማርያምን ይዘ ወደ ላይ ሁላ ጠላት እየተመታ እየወጣ ይገኛል። በዚህ ደግሞ በበለሳው አቅጣጫ አጠቃላይ ከአምደ ወርቅ ከሚባለው ወሎ ዳና ወረዳ ከሚባለው ከሳህላ አቅጣጫ ይዘሽ እነ ሙሲት እነ በኋላ እነ አርማያና እነ ብናት እስከ ደብረ ታቦር ላይ ከፍተኛ ውጊያ ተካሂዷል። 28 ጊዜ ነው 28 ዙር እየበረረ ለማንም የማያዝነው መንግስት የብልጽግናው ወይም የኦሮሞማው መንግስት ማንምን ሳይለይ ዝም ብሎ በከባድ እና በአየር እየደበደበ ይገኛል። ድሮን ከተለያየ ሀገር ሸምቶ አምጥቶ ወይም በእርዳታ እየተሰጠው ለኢትዮጵያ ሕዝብ ተብሎ የሚሰጠው እርዳታ ኢኮኖሚው ጠቅላላ በሙሉ ለጦርነት እንዲውል እየተደረገ በአማራ ሕዝብ ላይ ፋኖም ብቻ ሳይሆን ሕዝቡን ጭምር ነው ሲደበድብና ሲያቃጥል የሰነበተው። እንዲሁ ወረታንም እንደዚሁ ደብድቧል። ወረታ ላይም እንዲሁ ድል ተቀናጅተናል። አጠቃላይ አብዛኛው ከአንድነቱም ጋር ይሁን ከጥራትና ከብቃት ጋር ራሳችንን ለማብቃትና ለማጥራት ባደረግናቸው እንቅስቃሴዎች በተግባር ስናጠራ በተግባር ስንንቀሳቀስ እነዚህን ሁላ ውጊያዎች አካሄደን ጠላትን ደምሰናል። ወዶ አይደለም። ለምሳሌ ወደኋላ የወጣው ተገዶ ነው። ተገዶ በየቦታው እየቆረጥን ስንይዘው እየተመታ እያፈገፈገ መሀል ከተማዎች ሂዶ ተጠራቅሟል። ወይም ደግሞ ወደሚፈልገው እሱ ሊሄድ ወደ ፈለገበት ቦታ አስጉዘነዋል። ስለዚህ የአማራን ሕዝብ ከደቡቡ አቅጣጫም እነ ስማዳ፣ እነ ንፋስ መውጫ፣ እነ እስቴ በርካታ ወረዳዎች በቁጥጥራችን ስር አድርገናል። በርካታ ምርኮኛም ማርከናል። በእጃችን ይገኛል ማለት ነው። እነዚህን ሁላ ያደረግነው አቅማችንን ስላጠናከርንና ወታደራዊ ስትራቴጂው በትክክል እየተነበበ
ከፖለቲካው ጋር እያያዝነ ህዝባችንን ነፃ የምናወጣበትን መንገድ ፈልገን እየተዋጋን ያለንበት ሁኔታ ነው። እነዚህ የተለቀቁ ወረዳዎችም እንደባለፈው እጅ የሰጠው አይነት ልክስክስ ማንም እየተልከሰከሰ ህዝባችን እንዳይበድል፣ እንዳይዘርፍ፣ እንዳንገላታ የህዝብ ተቃዋሚ የሆኑ ተቋማትን እንዳይዘርፍ ያው በየቦታው አስተዳደር እያስቀመጥነ ያን የሚከታተል ኃይል እያስቀመጥነ ህዝቡ በነፃ ወጥቶ እንዲገባ እንዲሰራ እያደረግነ እየቀጠልን ያለንበት ሁኔታ ነው እና ትግላችን አንድነታችን ከመምጣቱ በዋዜማ ከፍተኛ ደረጃ ላይ ደርሷል። ጠላትም ሳይወድ ተሸማቆ ተበትኖ ነው የሚገኘው። አሁን በአድማ ብተናና በሚሊሻ እያለ በሮጠበት ቦታ ሁሉ ወደ ከተማ እየያዘ አስተዳደሩን እየጠረገ ከነ ሚሊሻው ከነ አድማ ብተናው ወደ ከተማ ውስጥ ነው እየሄደ እየተሰገሰገ ያለው። ከዛ አልሆንል ሲል እየፈረሰን እየጣለው እየመጣ ይገኛል። በጦርነትም የማረክነውና የያዝነው የገደልነው በርካታ በመሆኑ ስለዚህ መንግስቱ የጊዜ ጉዳይ ነው እንጂ ይሄ መንግስት ልናስቀጥለው የምንችልበት መንገድ የለም፣ አይቀጥልም። ከአማራ ምድር በሙሉ ተደምሶ ይወጣል። ከአማራ ምድር ሳይሆን ኢትዮጵያንም እንዳለ ሊላቀቃት ይገባል ብዬ ነው የማምነው። በዚህ ደረጃ ነው የሚገኝ ትግላችን። አመሰግናለሁ ጄኔራል። እዚህ ጋር ተያይዞ እንደው ብዙ ጊዜ የሚነሱ ነገሮች አሉ ጄኔራል። ምንድነው እንግዲህ የአማራን ህዝብ እየወጋው ያለው አገዛዙ ነው። ስርዓታዊ መዋቅር ተቀርጾለት ለዘመናት አማራ ከፖለቲካውም ከወታደራዊ አጠቃላይ ከኢኮኖሚውም ከማህበራዊ ህይወቱም ተገሎ ባይተዋር ሆኖ እንዲኖር እያደረገው ያለው እንግዲህ አገዛዙ እንደሆነ ማንም የሚያውቀው ነው። የአማራ ፋኖም እየታገለው ያለ ይህን አገዛዝ ነው። ይሄው ሆኖ እያለ እንግዲህ አማራ የማንነት ጥቃት ነው የደረሰበት፣ የዘር ጭፍጨፋ ነው የደረሰበት። ይሄ ሆኖ እያለ ግን ከጠላት ጋር ተሰልፈው ነገር ግን በማንነታቸው አማራ የሆኑ በሚኒሻ በአድማ ብተናና በፖሊስ እና በተለያዩ የጸጥታ ኃይል ተሰልፈው ለአገዛዙ መንገድ ጠራጊ ሆነው ጠቋሚ ሆነው የሚንቀሳቀሱ ወንድሞቻችን አሉና ከዚህ ጋር ተያይዞ እንግዲህ አማራ ፋኖ ያወጣችሁት የምህረት አዋጅ አለ። እንዲያው ለፋኖም ፈታኝ እየሆነ ያለው ማለትም ጨክኖ እንዳይመታቸውም አማራ ወንድሞቹ ሆኑ ቤተሰብ አለ። ከዚህ ጋር ተያይዞ ሲቸገር እንመለከታለንና እንዲያው ጄኔራል በዚህ ጉዳይ እየሰራችሁት ካለ ስራ ጋር ተያይዞ እንዲያው ምን ላይ እንዳላችሁ ለአድማጭ ተመልካቾቻችን ተጨማሪ ሀሳብ ብትሰጠኝ። ወንድሞቻችን ናቸው። ለምሳሌ ባዴን የሚባለው አማራ ነው። ዝም ብለሽ ስታዩ ወንድም ይባላል፣ ግን ጠላት ነው። ምክንያቱም አሁን 28 ጊዜ በበረራ እየበረረ መደብደብ ማለት አማራ በሚመራው ባዴኖች በሚመሩት ያሉትን ህዝብ ነው እንደዚህ እያደረጉ የሚያስደበድቡት። ከነዚህ በላይ እኔ ጠላት አለ ብያለሁ። ምክንያቱም ጠላቶች ናቸው። አሁን የኦሮሞ ህዝብ አይደለም የኛ ጠላት፣ የኦሮሞ ህዝብ አይደለም መንግስቱ ነው ጠላታችን። ስለዚህ የአማራ አመራሮች ወይም የአማራ አጠቃላይ ታጣቂዎች ወገን ሊሆኑ የሚችሉት ለአማራ ህዝብ ሲያስቡ ብቻ ነው ወገን መሆን የሚችሉት። የአማራን ህዝብ እየገደሉ እያስገደሉ ግን ወገን ሊሆኑ አይችሉም። ለምሳሌ እነዚህ ሰዎች የእኛ እንኳ ቢሆኑ ብንቸገርም በተቻለ መጠን እጅ እንዲሰጡ ይነገራል። ተው ተብለው ይመከራሉ። መግለጫ ይወጣል። ከዚህ ውጭ ነው የሚመጣው ግን ዋና ጠላት በመሆኑ መንገድ እየመራ እንዲያውም የእኛን ሰው የሚገለው የሚጨፈጭፈው በየቦታው በየመንገዱ እያቆመ ኬላ ህዝቡን የሚሰርፍ ሚሊሻና አድማ ብተና ነው። ያንን የሚያሰርፉ የሚያደርጉት የህዝቡን እርዳታ ወደ ሌላ ቦታ ወደ ጦርነት እንዲዞርና ለራሳቸው ከርስ መሙያ የሚያደርጉት ካድሬዎቹ ናቸው።
ለምሳሌ ኢትዮጵያ አማራ ውስጥ የሚመጣ እርዳታ በጠቅላላ በሙሉ ወደ ምን ነው የሚዞረው? ለወታደራቸው፣ ለሚሊሻ፣ ለአድማ ብተና ነው የሚውለው። ታዲያ እነዚህ ሰዎች ከዚህ በላይ እንዴት አድርገው ይግደሉት? እንዴት አድርገው? እያንዳንዱ በየግሉ በየዘመዱ የሆነ ነገር የሚናገር ይኖራል። አሁንም ሾልኮ ሄዶ ገብቶ ሲያጨበጭብ እንደሚገኘው እንደዚህ የሚያደርግ አይጠፋም። ግን እንደዚህ ማድረግ የሌለበት መሆኑን እኛ እያስተማርን ነው፣ እናስተምራለን። ወታደራችን ወይም ደግሞ ታጋያችን በዚህ ውስጥ እንደዚህ አይነት ነገር አይጠፋም። በተቻለ መጠን ግን እኛ ግልጽ የሆነ መመሪያ አቅርበን እንዴት ብሎ እጁን መስጠት እንዳለበት፣ የአማራን ትግል ማደናቀፍ እንደሌለበት፣ እየሄደ እዛ እየገባ ለዶቄት ሲል ወይም ደግሞ ለእርዳታ ሲባል እየገባ መሞት እንደሌለበት፣ መግደል እንደሌለበት፣ ትግሉን የሚያራዝቡት እነሱ እንደሆኑ ቁልጭ አድርገን አስቀምጠናል። ከዚህ በላይ የተገኘው ግን ጠላት ስለሆነ ከወታደሩ ጋር እንደምንዋጋው እንዲያውም ወታደሩን እየመሩ ይዘው የሚመጡ እንደነዚህ አይነት ሰዎች ስለሆኑ እነዚህን አበክረን ልንዋጋቸው ይገባል። እነዚህ ካልተነቀሉ በምንም ታምር የአማራ ሕዝብ ነፃ ሊወጣ አይችልም። ስለዚህ ልጆቹን መጥራት እንዳለበት ለህብረተሰቡን ሁልጊዜ ነው የምናስተምረው። በዚህ መልክ ከቀጠልነ ነገሩ ሊደርቅ ይችላል እንጂ ብአዴን እያለ ወይም ደግሞ ይህን ያክል እንደ እሳት እየቀቀለን በድሮን አፈር ድሜ እየበላ ህዝቡ ብአዴንን ወይም ደግሞ ሚሊሻውን የኛ ወገን ነው ብዬ ልቀበል አልችልም። እንደዛ ደግሞ አንልም። እያስተማርንና እየነገርን እንዳለን ሊታወቅ ይገባልና በዚህ መልክ ነው እያስቀጠልን ያለ የምን ነው የምመልሰው። አመሰግናለሁ ጄኔራል። ልክ ነው እንግዲህ ዞሮ ዞሮ በማንነታቸው ነው በአማራ የሚገደለው አማራ በሚለው ማንነቱ ስለሆነ እነዚህ ወንድሞቻችንም ይህን ነገር ታሳቢ አድርገው በሚሰጠው ምክር እና ባስቀመጣችሁት አቅጣጫ ከህዝባቸው ጎን የሚሰለፉበት ጊዜ ላይ እንዳሉ ነው እንግዲህ ጄኔራል በሰፊው አቅጣጫ ያስቀመጡት። እጅግ አድርጌ አመሰግናለሁ። ምናልባት ቅድም ጠቀስ አድርገው ያለፉት ነገር ነበረ። እሱም ምንድነው እጅ የሰጡ ወይም እነሱ እንደሚሉን ምህረት የገቡ በፋኖ መስለው በፋኖ አመራር የነበሩ በአባላትም ሆነው ሲንቀሳቀሱ የነበሩ እንግዲህ በየቦታው በየአቅጣጫው ማለት ይቻላል ለአገዛዙ እጃቸውን የሰጡ የመጀመሪያ ክሳቸው የሚሆነው አገዛዙን አይደለም የሚከሱትኝ እንደገና የአማራ ጥያቄም ስለተመለሰ ነው ብለውም አይሉም። ይልቁንስ የአማራ ፋኖን ሲከሱ ይሰማልኝ። ክሳቸው ምንድነው? ከኢትዮጵያ ጠላት ጋር ይሰራሉ ያሉ እንግዲህ በአገዛዙ ሚዲያ ተደጋጋሚ ጊዜ ሲናገሩ ይደመጣልና እንዲያው ይህን ነገር በዚህ ዙሪያ ምን ይላሉ ጄኔራል? ምክንያቱም ሊሰጥ የፈለና የተንኮላሽ ኃይል ይህን ነው ማለት የሚችለው ሌላ ምንም ማለት አይችልም። ለምሳሌ የአማራ ጥያቄ ለአማራ ጥያቄ ብዬ ወጣው የአማራ ህልውና ተከብሮ የመጨረሻ ጥያቄው ተመልሷል ብለው እንዳይሉ ያልተመለሰ መሆኑን ያውቁታል። የመደመር መጽሐፍ እያለ ርዕዮተ ዓለም አይደለም። ለምሳሌ የመደመር መጽሐፉን እንኳን ባላየው ምን ሊጻፍ እንደሚችል ይገባኛል። እንቶ ፎንቶ የተሰበሰበበት መደመር መጽሐፍ ነው እኛ ሲወራ የምንሰማው። ከዛ ውጭ መደመር መጽሐፍ ርዕዮተ ዓለም አይደለም። አማራን እስከ መጨረሻው የምጥማጡን ማጥፋት ፍላጎቱ መሆኑን ፍላጎት ብቻ ሳይሆን አስቦ አቅዶ ህገ መንግስት አጽድቆ አማራን የነጠለ ህገ መንግስት በተቀመጠበት ሀገር ላይ በቀን ምድር እያለን እየተደበደብን እየሞትን በየቦታው እየታረድን እየተገደልን ባለንበት ሁኔታ ላይ ይህ ጥያቄ ተመልሷል ሊሉ አይችሉም። ጠላቶቻችን ከማን ጋር ነው ጠላት የሆነው? ጠላት የፈጠረው እኮ ራሱ ብልጽግና እንጂ ብልጽግና ከፈጠረው ጠላት ጋር እኔ ጠላት አይደለሁም። ለምሳሌ ጠላቴ ነው አልለው። ማንኛውም ከማንኛውም ጋር እሱ እንግዲህ ጠላት ብሎ በየቀኑ ጦርነት እየሳለ ማንኛውንም በየተራ እየገደለ እየመታ
ባለበት ሁኔታ ላይ ብልጽግና ጠላት ያደረጋቸውን እኛ ጠላት እያለ ልንሄድ አንችልም። እኛ እኮ ገና መንግስት የምንሆን አገራችንን መስርተን በትክክለኛ መንገድ ከማንኛውም ጋራ ሳንዋጋ ሳንጣላ ልንሄድ የምንፈልግ ኃይሎች ነን፣ የፖለቲካ ኃይሎች ነን። ስለዚህ እሱ ጠላት ያደረገውን እኛ ጠላት ልናደርግ አንችልም። ጋራ እያለ የሚለው ትግሉ ተቀለበሰ ምናምን የሚሉት የእጅ መስጫና የነጭ ለባሽነት ስራ ስለሚሰሩ በተልእኮ ስለገቡ ነው። ምክንያቱም በተልእኮ ስለገቡ የብልጽግና ጠላት ልክኛ የኛ እንትን እንደሆነ አድርገው ወስደው እየገለጹ ይገኛሉ። ምክንያቱም እነሱ ከብልጽግና ጋር ነው እንትናቸው፣ ንግግራቸው፣ አንድነታቸው ወይም ደግሞ ሰርገው ሲያፈርሱና እንዳንግባባ ትግሉ ዝቅ ሲያደርጉ ሲያፈርሱ፣ ሲቀሙ፣ ሲዘርፉ የነበሩ አመራሮችም ይሁን አባላት ያ ስለሆነ ዓላማቸው ብልጽግና ጠላቴ ነው ያለውን ፋኖ ጠላቴ ነው እንዲል ይፈልጋሉ። እኛ ደግሞ ይህንን አንቀበልም። ማንኛውም ይህን መንግስት ሊዋጋ ከሚችል ኃይል ጋራ መስማማት ከቻልን መስማማት እንችላለን። ኢትዮጵያዊ ነን፣ አማራ ነን፣ መብታችን ይከበር ነው ያልነው። ትግሬን ጠላት አናደርግ፣ ኦሮሞ ጠላታችን አይደለም፣ ማንም ጠላታችን ብለን በፕሮግራም የጻፍነው አንድም ኃይል የለንም። ስለዚህ ከማንኛውም ጋራ ይህን መንግስት የሚዋጋ ብሶት ያለበት የመንግስቱ ፕሮግራም ያልተመቸው መወገድ ያለበት መንግስት ከሆነ ስለሆነ ከሚታገሉት ጋራ በቅጡ ልንግባባ ልንታገል እንችላለን። ባጥር ንግግር አይደለም የሚናገረው። ጠላቶቻችን ከማን እያለ ራሱ ነው ጠላት አድርጎ ያሳላቸውና የተለየ ነገር ይኖራል ብዬ አላስብም። በዚያ መልክም የተሄደ ነገር የለም። ትግላችንም አማራና አማራን ነፃ ማውጣት ከዚያ ደግሞ ብሔርና ብሔረሰቦች ጋራ የእኩልነት ሂደት መሄድ በኩል መሄድ። እስካሁን ግን አማራ እንዳለ ህልውናው እየጠፋ ሌላውም ዝም ስላለ ቀድመን ትግል ጀምረን ሌላውም ብሔር በዚያው እንዲቀጥልና የእኩልነት ጥያቄ ነው ያነሳ ነው እንጂ የህልውና ጉዳይ ነው ያነሳን እንጂ እከሌን በጠላትና በጠላትነት ፈርጀን ከዚያኛው ጋራ ተጣምረን እያደረግነው ያለነው ነገር የለንም። እኛ ይሄ ነው ሊታሰብ ግንዛቤ ውስጥ ሊገባ የሚገባው። በጣም ጥሩ ጄኔራል፣ አመሰግናለሁ። እንግዲህ እንዳሉት እነሱ እጅ መንሻ ያደረጉትኝ የአማራ የፋኖ ትግል በአጠቃላይ ተቀልብሷል፣ ከጠላት ጋር አብረው ተሰልፈዋል የሚለው ንግግር እንደተባለው ለጠላት እጅ መንሻነት የተጠቀሙበት ንግግሮች ናቸው ብለን እንላለን። ምክንያቱም የአማራ ፋኖ ወደ ጫካ ወጥቶ እየታገለ ያለው የአማራን ጥያቄዎች አንግቦ የአማራን የህልውና ጉዳይን አንግቦ እንደሆነ ይታወቃል። ስለዚህ የአማራ ፋኖ እውነት ለመናገር ጄኔራል የአማራን ጥያቄዎች እነዚህ ቀይ መስመር የሚባሉ ጥያቄዎችን ጥሎ ከማንም ጋር ሊደራደር ወይም ሊተባበር ይችላል ተብሎ ይታሰባል። እኛ የአማራን ጥያቄዎች ልንደራደር አንችልም። ምክንያቱም የአማራ ህዝብ ነው የሚወስነው። እኛ የትግሉ የመጀመሪያ የሰላ ጫፍ ነን እንጂ የአማራ ህዝብ የሚወስናቸውን ውሳኔዎች ልንወስን አይደለም የወጣ ነው። ታግለን ለውሳኔ የምናቀርብ ነን። ታግለን ማለት ነው የመጀመሪያ ጫፍ ነን፣ የሰላ ጫፍ ማለት ነው። ጥያቄውን አንግበን እየተዋጋን እንገኛለን። ስለዚህ አንዴ ከወያኔ ጋር ይላል፣ አንዴ ከኤርትራ ጋር ይላል፣ አንዴ ከግብጽ ጋር ይላል። ከግብጽ ጋር መጀመሪያ ታስታውሱ ከሆነ ወይም አብይ ስልጣን እንደያዘ የሆነ ግን ስደተኞች በሙሉ ከግብጽ ይዟቸው የመጣ እሱ ነው። እኛ አይደለንም ይዘናቸው ይመጣል። ከግብጽ ነው አንቆ ይዟቸው የመጣ። ለምሳሌ ልጠቅስ ይችላለሁ። አብረን የነበርነ ዩናታ ዲቢሳ የሚባለው ታስታውሽ ከሆነ ውጭ ሀገር ሆኖ ከኢትዮ ኤርትራ ጦርነት በኋላ በወለጋ የአማራ ህዝብ አስጨርሶ ግድቡን ዝቅ ያደረገ እሱ ነው። ለምሳሌ የግድቡ አጠቃላይ እድገት በተቀደለት እቅድ ይሄድ አይደለም። ዘግዝቆ እያወረደ በየጊዜው ገነባውት እያለ አሁን ካለበት ደረጃ ላይ አድርሶ ልክ ስራ ሰራው እያለ ያባርቃል። እኛ ነን እንደሱ ጋር የተገናኘን። ታዲያ
ኤርትራ ጋር መጀመሪያ እኮ ከወያኔ ጋር በነበረው ውጊያ ኤርትራን አስገብቶ ሲዋጋ የነበረ ነፍሱን ያዳነችው እሷ ናት። ዛሬ ደግሞ ቀይ ባህር የሚል የአማራ ህዝብ ሞኝ አድርጎት ወይም እኛን ሞኝ አድርጎ እኛ እኮ የምናስብ ብዙ ምሁር ያለበት ብዙ የተማረ ብዙ እየተዋጋ ያለ ህዝብ ነው። ማንነቱን የሚያውቅ ህዝብ ነው። ስለ ኤርትራ የሚጠይቅ አማራ ነው በሚል ቀይ ባህር የኔ ናት እያለ ይቀረሻል። ራሱን ጠላት ያበጀው እንጂ እኛ አይደለንም። ከረዳን እሱ ለምሳሌ ከአረብ መሬት ከነ ቱርክ ከተለያየ ቦታ እያመጣ አይደለም በድሮን ሲጨርሰን የሚውል በቢኤም በታንክና በመድፍ ይደበድበን ከየት አምጥቶት ነው? ሰርቶት ነው? አይደለም። ስለዚህ እሱ ከየትኛውም ቦታ ሂዶ እየተረዳ እያመጣ በእኛ ላይ እሳት እያነደደ በአማራ ላይ ይልቅ ላለው ህዝብ እየጨረሰን ተገልብጦ ግን አንዴ ከኤርትራ አንዴ ከወያኔ ይላል። ወያኔም መታገል ይችላል፣ ኢትዮጵያዊ ነው። የትግራይ ጠላታችን አይደለም። ጠላት ብለን አላስቀመጥንም። ጠላት ነው አማራ ላይ እንበቀላለን ያሉትን ትክክል አይደለም ብለን ነው በባለፈው የተዋጋ ነው። እኔ ልዩ ኃይሉ መከላከያ ሆኜ ስዋጋ አብሬ ካሉ ጀነራሎች ጋራ እያንዳንዳቸው እንተዋወቃለን። ታግያለሁ። ፕሮግራማቸው አጠቃላይ አቅጣጫቸው ነው ትክክል አይደለም የተባለ እንጂ አሁን አብይም ሊዋጉ ስለሆነ እኔ እነሱ ጠላቶች ናቸው ማለታችን። የራሳችን ጥያቄ አለ፣ የማንነታችን። እነሱ ደግሞ የራሳቸው ጥያቄ አለ። ያ ጥያቄ የሚፈታው በጉልበት በኃይል አይደለም። ጋራ መጥተው ሊወጉ እያል ይናገራል። እኛ ነው የመርተን ያወጣ ነው። እስከ ሰሜን ሸዋ እየተዋጋ ነው። ሰሜን ሸዋ አስገብቶት የነበረ እየመራ በኋላ እኛ ተዋግተን እኮ ነው የተመለሰ። አሁንም ጠላትን መዋጋት ይችላሉ። አፋር እየተዋጋው ነው። ጋምቤላ እየተዋጋው ነው። ደቡቦች አልተመቻቸውም። እንደዚህ ያለ የሚታገል ጋራ አብረን ልንታገል እንችላለን። ለምን? የእኛን ጥያቄዎች በማይነካ መልክ በማይነካ ማለት ነው። ኢትዮጵያዊ ናቸው፣ ሊዋጉት ይችላሉ። ይህን መንግስት ከሚዋጋ ጋራ ልንተባበር እንችላለን። ያ ማለት ግን አሁን በድርጅቱ እነከሌ ጋር እየተባበርን ነው የሚል የተለየ ነገር ስላለ አይደለም ይህን እየገለጽኩት ያለው በራሴ ህሊና የማስቀምጠውን ማለት ነው። ስለዚህ እንጂ ለምን ገና ይተባበራሉ ብሎ ይናገራል። ለምሳሌ አሁን እየተዋጉት ቢሄዱ ወያኔዎች እኔም በዚህ እየተዋጋው ትሄዳለሁ እንጂ ወደ ወያኔ አልተኩስም። ወያኔ ወደ እኔ ይተኩሳል ብዬ አላስብም። ለምን? ቀንደኛው ጥራታችን ብልጽግና ነው፣ ብልጽግና ነው። ይህንን ስለሚያውቅ ነው እሱ እንደዚያ የሚለው እንጂ እኛ የሆነ ነገር ተጋብተን ወይ በትክክል ጸለምትን ራያን ዋልቃይት እንሰጣለን ተባብለን ተነጋግረን እያደረግነው ያለ ግንኙነት የለም። ተጨባጭ ይህን ማንም የኢትዮጵያ ሕዝብ ሊያውቅ ይገባል። ዋልቃይትን በግልጽ ሊሰጥ የፈለገው በፕሪቶሪያው እያለ የአማራን ልጆች አፍርሶ ልዩ ኃይሉን ያን ካፈረሰ በኋላ ጥያቄ እንዳይነሳበት እንዳይደራደረው ወይም እንዳይገዳደረው እሱን አፍርሶ አሁን መልሶ የእሱ ከዳሚ አድርጓቸው ያለ ይህን ስለሚያውቅ ነው። በዛን ወቅት አሁንም እሰጣለሁ ያለው ራሱ ነው። ለምሳሌ በምርጫ ቦርድ ምን አድርጓል? ምርጫ ቦርድ ማታውኑ ምዕራብ ትግራይ፣ ደቡብ ትግራይ እያለ ጠራቸው። በበነገው ደግሞ ምክር ቤት ላይ ቀርቦ አብይ ተብዬው በፕሪቶሪያው መሰረት በህገ መንግስቱ አለ። በህገ መንግስቱ በድርድር በቃ በምርጫ ይሄዳል ነው ያለ። ከዚህ በላይ መስጠት እሱ እንጂ የሰጠኛ ነ የአማራ ህዝብ ዝም ብሎ ይሞኛል ይሞኛል ብሎ ከሆነ ማንም እንሞኝ የለም። ማነው ይሄ ፕሬዚደንት የነበረው የትግራይ ጌታቸው ረዳ መጀመሪያም አማራን ወጋ። አሁን ደግሞ አዲስ አበባ ሆኖ ከብልጽግና ከባዴን ጋር ሆኖ መልሶ እያፈረሰ ያለ እሱ ነው። መልሶ እየወጋን ያለ እንጂ አሁን ትግራይ ያሉት
ነፃነታቸውን ወይም ደግሞ ትግራይ እየተዋጉ ያሉት አይደሉም። እኛን እየገደሉን እያስቸገሩን ያለ ሁለተኛ ዙር ቤታቸው ነው እየወጋንና እየገደለን ያለ ከመንግስት ጋር ተሰልፎ እንዲያውም መሬቱን በምርጫ ብሎ ሊወስድ የፈለገ እሱ ነውና ከማንኛውም ጋራ የተቀለበስ ነው ወይም ዝቅ ያደረግንበት ነገር የለም። የአማራን ሕዝብ ከፍ ለማድረግ ጥያቄዎቹን አንግበን በነፃ እየሞትነ ደማችን እያፈሰስነ ህዝባችን በአየር እየተደበደበ እየተቀቀለ ያለው ነፃነታችን ለማምጣት ስለሆነ የአማራን ህልውና የምንደራደር ሰዎች እንዳልሆነ ሊያውቀው ይገባል። ማንንም ሊያውቅ ይገባል። እንኳን መንግስቱ አጨብጫቢ በሙሉ ሊያውቅ ይገባዋል። እና ይህን ይመስላል። አመሰግናለሁ የተከበሩ ጄኔራል። በጣም ሰፊ እና ግልጽ የሆነ ውይይት ነው እያደረግን ያለ ነው። እንግዲህ በእኔ በኩል እየጨረስኩ ነው። አሁን ከሰጡት ማብራሪያ አንጻር እንግዲህ የአማራ ፋኖ ብሔራዊ ንቅናቄ የራሱ የሆነ የትግል መስመሩን ጠብቆ አጠቃላይ የአማራ ጥያቄዎችን አንግቦ እየተዋደቀ ያለ ነው። እነዚህንን ጥያቄዎች ለማንም አሳልፎ የማይሰጥ መሆኑን ለድርድር የማያቀርብ መሆኑን ጥብቅ በደንብ እየገለጹት ነው ያሉት ጄኔራል። ነገር ግን ከጭቁን ኢትዮጵያውያን ጋር አጠቃላይ ይህን አገዛዝ ከሚታገሉ ኢትዮጵያውያን ጋር አብሮ ለመስራት ለመተባበር የሚያግደን ምንም ነገር የለም። አጠቃላይ ትልቁ ጠላታችን አገዛዙ ነው። ይህን አገዛዝ የሚዋጉ ኃይላት ጋር አብሮ ለመስራት የሚያግደን ነገር የለም በሚል ነው እንግዲህ ማብራሪያውን የሰጡን። አመሰግናለሁ በድጋሜ ጄኔራል። ምናልባት ቀረ የሚሉት ነገር እና የሚጨምሩት ነገር ካለ ድሎን ቢወስዱ ደስ ይለኛል ጄኔራል። ያው ትግላችንን አጠናክረን ጠላትን ምንጊዜም ሳናሰልስ እንዋጋለን። ሰራዊታችንን እናደራጃለን፣ ህዝባችንን እናደራጃለን። ትግላችን ሊቀጥል ይገባል። ማንኛውም አማራ የሆነ በየትኛውም በውጭም ያለ በውስጥ ትግሉን ሊደግፍ መቻል አለበት። በተለይ ይሄ አማራ ክልል ላይ ያሉ አድማ ብተና ሚሊሻ የሚባል ኃይል ያው አስተዳደሮቹን እየተከተለ በየቦታው በህዝባችን ላይ የሚያደርገውን ነገር እንዲያቆም ማንኛውም ሊነግረው ይገባል ብዬ ነው ማለት። ስለዚህ ይህን የፈረሰ የወደቀ መንግስት በተለይ አማራን ምንነቱን ለማጥፋት ከሌሎች ብሔርና ብሔረሰቦች ጋር ጠላት ሁነን እንድንታይ በማድረግ ታቅዶበት ሲሰራ የነበረውን ህገ መንግስት እያስቀጠለ ሌላው ብሔር አማራን በተለየ መልክ እንዲያየው አድርጎ አሁንም ያንን እያስቀጠሉ በመሆናቸው ይህን ነገር ቆም ብለው ሊያስቡት ይገባል። መፍረሱ አይቀርም። እየፈረሰ ያለ መንግስት ነው። እንቀጥላለን። አሁንም ትግላችን ይቀጥላል። ይህንን አውቆ ወደ ቀልቡ ተመልሶ ህዝቡን እንደገና እንዲያገለግል እንዲክስ የሚል ጥሪ ነው የማቀርበው። ታጋዩ ደግሞ ጠንክሮ መታገል አለበት። አመራሩም ጠንክሮ መምራት አለበት። እርስ በርሱ መግባባት አለበት። አንድነታችን በልጽጎ አድጎ መሄድ አለበት። ከማንኛውም ከውጭም ከውስጥ አንድነት ሊፈጥሩ ከሚችሉ ሊደግፉት ከሚችሉ ኃይሎች ጋር መተባበር አለበት። በስትራቴጂም በታክቲክም ግንባር የሚፈጠረው ወይም ደግሞ ከማንኛውም ጋር የምትተባበሪው በሁለቱ አቅጣጫ ነው። ስለዚህ ጠላት እያበዛን ሳይሆን እኛንም ትግሉን የሚደግፈን የአማራ ጥያቄዎች ከፍ ብለው እንዲሰሙ በውጭም ያላችሁ በውስጥም ያለን እኛ ትግሉን መቀጠል አለብን። በውጭ ያለው ደግሞ ለተለያዩ መንግስታቶች አማራ እንዴት ብሎ እየተቃጠለ እየተደበደበ እንዳለ እንዴት ብሎ በሱ የመጣ እርዳታ ሳይሆን የሚደርሰው ወደ ጥይት ተቀይሮ ወደ ፈንጅ ተቀይሮ እየጋየና እያረረ እንዳለ አውቆ ተጽዕኖ ሊያደርግበት እንዲችል ይህን መንግስት እንደ መንግስት ካልተወገደ በጥገናዊ ለውጥ ሊካሄድ አይችልም። ትግሉ ሊቀጥል አይችልም። ወይም ደግሞ መንግስት ሆኖ እሱ የውሸት የአጭበርባሪ የተጭበረበረ ምርጫ
መሰል እያካሄደ በዚህ አይነት ሊቀጥል ይፈልጋልና ይህንን አውቆ ማንኛውም ትግሉን እንዲደግፈን ነው የምለው። ከትግሉ እንቅፋት ሆነው የቆሙ ወንድሞቻችን ደግሞ ያንትተው ወደ ትክክለኛው ወደ ቤታቸው እንዲመለሱ የሚል ጥሪ ነው የማቀርበው። አመሰግናለሁ ጄኔራል። እንግዲህ በመጨረሻ ያቀረቡት ጥሪ ለታጋዩ ለህዝቡ አጠቃላይ ሁሉንም ያካተተ ጥሪ ነው ያደረጉት። ቁልፍ ነገሩ ከሀገር ውስጥ እስከ ውጭ ያለን ማናችንም አማራ የማይበጠስ አንድነት፣ የማይላላ አንድነት፣ ቀጣይነት ያለው አንድነት ይኖር ዘንድ ሰራዊቱም የፋኖ ሰራዊቱም የፋኖ አመራሩም ከሀገር ውጭ ያለውን በተመሳሳይ በአንድነት ተሳስቦና ተከባብሮ አንድ ላይ ተናቦ መስራት ወቅቱ የሚጠይቀው ነው። ምክንያቱም አገዛዙ የአማራን ህዝብ በሰማይም በምድርም እያነደደው እየገደለው ያለበት ሁኔታ ስላለ ይህም በዓለም አቀፍ ተቋማት ተደማጭነት ይኖረው ዘንድ በውጭ ሀገር ያላችሁ ወገኖቻችን ከዚህ በፊት ታረጉ የነበረውን አሁንም ከፍ ባለ ሁኔታ ድምጻችሁን ታሰሙ ዘንድ እና ከትግሉ ጎን ትቆሙ ዘንድ የሚል ጥሪ ነው ጄኔራሉ እያስተላለፈ ያለው። ተገቢነት ያለውና ወቅታዊ ሁኔታ ነው። እጅግ አድርጌ ያመሰግናለሁ። እንግዲህ አድማጭ ተመልካቾቻችን በዛሬው ዕለት ከእናንተ ጋር አብሮ ቆይታ ያደረግነው ከጄኔራል ተዘራ ንጉሴ ጋር የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ወታደራዊ እቅድ ስትራቴጂ ኃላፊ ከሆኑት ጋር ነው አብረን የቆየነው። እንግዲህ ቆይታ ያደረግነው አጠቃላይ በሀገራዊ ሁኔታ ወቅታዊና አሁናዊ ሁኔታውን ታሳቢ አድርገን ሰፊ ማብራሪያ ሲሰጡን ስለቆዩ ጄኔራል ተዘራ በአድማጭ ተመልካቾቻችን ስም እጅግ አድርጌ ያመሰግናለሁ። በሌላ ጊዜ በሌላ ጉዳይ እስክንገናኝ ድረስ እጅግ አድርጌ ያመሰግናለሁ። አድማጭ ተመልካቾቻችን እንግዲህ በዛሬው ዕለት በዚሁ ያቀረብኩላችሁ ፕሮግራም ይህን ይመስላል። አመሰግናለሁ። ሰላሙን ጄኔራል ሰላሙን ሰላሙኝ። አመሰግናለሁ። መልካም